የኤፍራታ ክፍል ሆኖ በጣም ደስ ይላሉ ማለት ነው። አብሮ ቁጭ ብሎ የኤፍራታ ክፍል እንግዲህ ምን አይነት ሁኔታ ውስጥ እንዳለፈች እንዴት እንዳሳለፈች ሁሉንም ነገር ነገረችው ማለት ነው። እና እንደዚህ አብሮ ሲሆኑ ደግሞ በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት ማለት ነው። ሁሌም ደግሞ ከሚዋደዱት መሀል እንቅፋት አይጠፋም። ሁሌም እንቅፋት ይበዛባቸዋል። ንጹህ ሰዎች ላይ ሁሌም ችግር አይጠፋም ማለት ነው። መጨረሻቸው ግን ያሸንፋሉ ብዬ ተስፋ አደርጋለሁ። ከዚህ ሁሉ መከራ አልፈው እነሱ የሚያሸንፉ ነው የሚመስለኝ። በሌላ በኩል ደግሞ ቤዛ ከናታን ጋር ለማደር ማለት ነው እንግዲህ የእውነት ልጅ ከሱ እንዲኖረኝ ይፈልጋሉ ብላ ወይን አዘጋጅታ እራት አብረዋል ለማሳለፍ ነበረ እየጠበቀችው ነበረ። እሱ ግን ኤፍራታ ጋር ነው ያለው ማለት ነው። እና እሱ ሉሊት ደግሞ እሷ ጋር መታ አንቺ እዚህ ብቻሽን ቁርምት ብለሽ ትቀመጫለሽ፣ ናታን እዛ ነው ያለው ሄደሽ አታውጪም ወይ ስትለው እጄ ከተናገርኩት ደግሞ ፍቺ ይጠይቀኛል፣ ስለዚህ አልሄድም እዚሁ እጠብቃለሁ ብላ ቁጭ አለች ማለት ነው። ቁጭ ብሎ አንድ አይነት ሰዎች ሉሊትና ቤዛ እንግዲህ ወይናቸውን ጠጥቶ ጨንብሶ ማለት ነው ሰክሮ እዛው አሳለፉት ማለት ነው። ሌሊቱን አብሮ ሁለቱ ናታንና ኤፍራታ ደግሞ አብሮ እያወሩ እዛው ተኙ ማለት ነው። እዛው ተኙ አብሮ አደሩ ማለት ነው። ቤዛና ሉሊት ደግሞ እዛው እንደሰከሩ ተኙ ማለት ነው አብሮ። እና ፍቅር በግድ ሊሆን አይችልም፣ ልብ ካለበት ቦታ ነው እንጂ በግድ አንድ ሰው ራሴ አረጋለሁ ማለት ይሄ የማይታሰብ ነው ማለት ነው። ስነጋ ደግሞ ገኒ መታ እነ ኤፍራታ እና ናታን ጋር ኤፍራታ ክፍል ገብታ ስታያቸው በጣም ደስ አላት ማለት ነው። አብሮ ስታያቸው በጣም የሚያምሩት ማለት ነው። እና ያየቻቸው ስነቁ ገኒ ደነገጡ ማለት ነው። ሁለቱ መትሻል እንዲሁ መቼ ነው መጣሽው እያሉ እና ገኒ በጣም ደስ ብሏት አለቀሰች ማለት ነው። በደስታ ብዛት ገኒ ያለቅሳ ወደ ታች ወረደች። ኤፍራታም ተከትላ ሄደች ማለት ነው። ተከትላ ሄዳ ገኒ ምን ሆነሽ ነው ስትለው አይ ደስ ብሎኝ ነው፣ በጣም ደስ ስላለኝ ነው፣ አብራችሁ አሁን ትደጋገፋላችሁ፣ ሁሉንም ችግር አብራችሁ ማለፍ ትችላላችሁ ብላ አቀፈችው ማለት ነው። እና ገኒ ደግሞ ዳጊን አንቺ ልጅ እንደሆነ አውቄያለሁ፣ እንዴት አወቅሽ ብላ ደነገጠች ማለት ነው። ገኒ እሷ በድብቅ ነበር የያዘችው እንዳታውቀው ብላ እና አሁን በዚህ አጋጣሚ ልጅ እንደሆነች እናቷ እንደሆንኩ እሱም ዳግምም የእናቷ ወንድምሽ እንደሆነ ልንገራት ወይ ብላ በውስጧ እያወራች ነበረ። ገኒ ምንሽ ስትለው አይ ምንም አልሆንኩም አለች። አሁን ከነገርኳት ትጎዳብኛለች ብላ ስላሰበች ማለት ነው። አሁን በጣም ችግር ውስጥ ስላለች ይህን ሁሉ ካለፈች በኋላ እነግራታለሁ ብላ አስባለች ማለት ነው። አሁን ከነገረቻት ደግሞ በጣም ትጎዳብኛለች፣ የሚያጽናና ሰው አይኖርም ብላ አስባላት ነው ማለት ነው። ቢኒም ወደ ያፌት ጋር ሄደ ለማስጠንቀቅ ማለት ነው። ከነሱ ከናታንና ከኤፍራታ እንድርቅ እያስጠነቀቅኩ ነው፣ ከነሱ ራቅ፣ ሁሉንም ነገር ወስደህበታል፣ ከአሁን በኋላ ምንድን ነው ከሱ የምትፈልገው ስለው እኔ ከሱ የምፈልገው ገንዘብ ሳይሆን ሀብት ሳይሆን ኤፍራታን ማግባት ነው የምፈልገው፣ ኤፍራታን አግብቼ መኖር ነው የምፈልገው፣ ከሱ ኤፍራታን መንጠቅ ነው የምፈልገው አለ ማለት ነው። ለምንድን ነው ይሄ ሁሉ የምታደርገው?
እሱ ምን አድርገው ነው ብሎ ጠየቅ ማለት ነው። ቢኒያም እኔ የተሰቃየሁት ስቃይ እናቴ ያየችው ስቃይ እኔ ያየሁት ስቃይ የእሱ ሀብት ልመልስልኝ አይችልም አለ ማለት ነው። እናቴም ሞታለች፣ የሞተችው እናቴም ልመልስልኝ አይችልም። ያው እሱ እንዲሰቃይ ነው የምፈልገው ማለት ነው። ኤፍራታን አግብቶ እሱ እያየ ያን ስቃይ በዓይኑ እንዲያይ ፈልገው ነው ማለት ነው። እንግዲህ አስጠንቅቄያለሁ ከዚህ በኋላ ከእነሱ እንድትርቅ ብሎ ወጣ ማለት ነው። ቢኒ ያሰበ ነገር አለ መሰለኝ ከሆነ ሰው ጋር ሆኖ እሱን ለመያዝ እና ውዶቼ እውነት ሁሌም አሸናፊ ናት። እውነት ሁሌም ታሸንፋለች ማለት ነው። ሰላም ቆዩልኝ። ሰብስክራይብ በማድረግ ቤተሰቡን